በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘ አብጽሐነ እስከዛቲ ዕለት እስከዚህች ዕለት እስከዚህች ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የወላዲት አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለት ያደረሰን ቸርነቱና ምሕረቱ የበዛልን እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን ወላዲተ አምላክ ቅድስት ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ስቅለት መታሰቢያ ወርሃዊ ክብረ በዓል እንዲሁም በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርሃዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የመድኃኔ ዓለም ቸርነቱ ምሕረቱ አይለየን። የቅዱሳን ሁሉ በረከታቸው ይደርብን። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁንም አስቡ። የሃይማኖታቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ቅዱስ ጳውሎስ ለዕብራውያን ሰዎች የጻፈው ክታብ ነው። ዕብራውያን ምዕራፍ 13 ከቁጥር 7 ላይ የሚገኝ ኃይለ ቃል ነው። የእግዚአብሔርን ቃል የነገሯችሁን የተናገሯችሁን ዋኖቻችሁን አስቡ
የሃይማኖታቸውንም ፍሬ የድካማቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ይላል እና እኛ ደግሞ ሁል ጊዜ በየዕለቱ በየቀኑ ጧት የምንሰማው ስንክሳር የምናነበው ስንክሳር አባቶቻችን የእግዚአብሔርን ቃል የነገሩንን በማሰብ የነሱን ሕይወት የነሱን ክብር እነሱ የሄዱበትን በመመልከት ሁልጊዜም በረከታቸው እንዲያድርብን ቃል ኪዳናቸው እንዲጠብቀን እነሱን አብነት አድርገን በጾም በጸሎት በመንፈሳዊ ተጋድሎ እንድንጸና እንድንበረታ ነው ሁልጊዜ ስንክሳራቸውን የምንሰማውና ሁላችንም ኦርቶዶክሳውያን በየዕለቱ በየቀኑ የአባቶቻችንን ታሪክ ተጋድሎ እየሰማን እንድንበረታ በሃይማኖታችን እንድንጸና ያደርገናል ማለት ነው። ዋኖቻችሁን አስቡ። የእግዚአብሔርን ቃል የነገሩን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ናቸው። እነሱ ደግሞ በቃላቸው ብቻ ሳይሆን በስራቸው ገልጠውልናል። እግዚአብሔርን ማመን እግዚአብሔርን መከተል ማለት ምን ያህል ዋጋ እንደሚያስከፍል በተግባር ዋጋ ከፍለው አሳይተውናልና ዋኖቻችንን እያሰብን የሃይማኖታቸውን ፍሬ እየተመለከትን በእምነታቸው እንድንመስላቸው ይረዳናል ማለት ነው። ስንክሳር መቼም የአባትን ታሪክ ያላወቀ ልጅ የአባትን ታሪክ የቤተሰቦቹን ታሪክ ያላወቀ ልጅ ባድማውን ሀብት የቤተሰቡን ሀብት ንብረት መውረስ እንደማይችል ሁሉ የአባቶቻችንን ታሪክ ለመውረስ ደግሞ አባቶቻችን በሄዱበት ለመሄድ ባለፉበት ለማለፍ ምን ያስፈልጋል? ታሪካቸውን ማወቅ ያስፈልጋል። የነቢያትን ታሪክ ማወቅ ያስፈልጋል። የሐዋርያትን ታሪክ ማወቅ ያስፈልጋል። የጻድቃንን፣ የሰማዕታትን፣ የደናግል፣ የመነኮሳትን፣ የመናንያንን፣ የባሕታውያንን ታሪክ በሚገባ ማወቅ ያስፈልጋልና በየዕለቱ የምንሰማው በየቀኑ 30ውን ቀን ሁሉ የምንሰማው የአባቶቻችን ታሪክ ነውና ስንክሳርን በደንብ ሁልጊዜ እንድትሰሙ እንድትከታተሉ ለማለት ፈልጌ ነው። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር የእግዚአብሔርን ቃል የነገሩን እነሱ ናቸውና ለምንድነው የምንጋደለው? ለምንድነው የምንጾመው? ለምንድነው የምንጸልየው ብለን ስናስብ አባቶቻችን እግዚአብሔርን በጾም በጸሎት በስግደት በመልካም ሥራ አገልግለውት ስላለፉ ነው። ዋጋ ከፍለው ዋጋ ስለተቀበሉ ነው። በእግዚአብሔር ዘንድ ክብር ስላገኙ ነው። እነሱ ክብር አግኝተዋል፣ አክሊል ተቀብለዋል። እግዚአብሔር ለወዳጆቹ መልካም ነገር አድርጎላቸዋል። ዋጋ ለከፈሉት፣ በእምነታቸው ለጸኑት፣ ምግባራቸው ለቀና አባቶች። ስለዚህ መጽሐፍ ቅዱስን አውቀው ተምረው ታሪካቸውን በስንክሳር መጽሐፍ ላይ አስፍረውታል ማለት ነው። የመጽሐፍ ቅዱስን ቃል የፈጸሙ ማለት የፈጸሙት እነሱ ናቸው። እነማን ናቸው? አባቶቻችን፣ ቅዱሳን አባቶቻችን፣ ቅዱሳት እናቶቻችን ናቸውና ስለዚህ ሁል ጊዜ ተኝተን ስንነሳ እጃችንን ታጥበን የቅዱሳንን ታሪክ መስማት አለብን። በየዕለቱ በየቀኑ ፈተና ሲገጥመን አባቶቻችን ያለፉበትን እያሰብን በፈተና እንበረታለን። መከራውን እንታገሳለን። እነሱ ታግሰውታል።
መከራውን ታግሰውታል፣ መራራ ሞትን ታግሰዋል እንዳለ መጽሐፍ እንታገሳለን ማለት ነው። አብነት የሚሆነን አባት ስለሚያስፈልገን፣ መንገድ መሪ የሚሆን አባት ስለሚያስፈልገን፣ በሃይማኖቱ የጸና እግዚአብሔርን ያገለገለ አባት እናት ስንመለከት ስናውቅ እኛም ደግሞ ልጆቻቸው ነንና እንደ አባቶቻችን እንሆናለን ብለን እግዚአብሔርን ስናመልክ ስንክሳርን በሚገባ ማወቅ አለብን፣ መከታተል አለብን። በረከት እናገኛለን። ቃል ኪዳናቸው ይጠብቀናል። የነሱን ታሪክ በሰማን ቁጥር እንባረካለን ማለት ነውና በየዕለቱ ስንክሳር እንድንሰማ እግዚአብሔር አምላክ ልቡናችንን ብሩህ ያድርግልን። የቅዱሳን በረከታቸው ይደርብን። እንደ እግዚአብሔር መልካም ፈቃድ የዛሬውን ስንክሳር አነብላችኋለሁ። የካቲት 27 ማለት ነው፣ ይቅርታ፣ የካቲት 27 የሚውሉትን ቅዱሳን ታሪክ እንሰማለን። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰብኡ ለየካቲት በዛቲ ዕለት አዕረፈ አብ ቅዱስ አንስጣስዮስ ሊቀ ጳጳሳት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 27 በዚች ቀን በታላቁ ንጉሥ በቆስጠንጢኖስ ዘመን የከበረ አባት የአንጾኪያ ሀገር ሊቀ ጳጳሳት ትምህርቱ በዓለም የመላ አንስጣስዮስ አረፈ። የከበሩ አባቶችን በኒቅያ ከተማ የአንድነት ስብሰባ ባደረጉ ጊዜ በዚህ ጉባኤ ከተሰበሰቡት ሊቃውንት አንዱ እርሱ ነው። በዚህም ጉባኤ ተስማምተው አርዮስን ከባልንጀሮቹ ጋር አውግዘው ለይተውታል። ባልንጀሮቹም የቂሳሪያ አውሳቢዮስ፣ የኒቆምዲያ አውሳቢዮስና አርናሲስ ናቸው። እሊህም በአብያተ ክርስቲያናት ሁሉ ታውቀዋል። እሊህም የከበሩ አባቶች ሥርዓትን ሰርተው ወደየሀገራቸው በተመለሱ ጊዜ እሊህ ከኤጲስቆጶስነት ሹመት የተሻሩትን ወደ ኢየሩሳሌም የሚሄዱ መስለው ወጡ። ወደ አንጾኪያም ከተማ ገብተው ከአንዲት አመንዝራ ሴት ዘንድ ተሰበሰቡ። ብዙ ገንዘብም ሊሰጧት ቃል ገቡላት። ወደ ቤተ ክርስቲያን እንድትገባ ይህ አባት ከእርሷ ጋር እንዳመነዘረ የወለደችውም ልጅ የእርሱ እንደሆነ በዚህ ቅዱስ አባት አንስጣስዮስ ላይ ለካህናቱና ለሕዝቡ እንድትናገር አስተማሯት። ሕዝቡም እንዲህ አሏት፣ አንቺ ሐሰተኛ ነሽ፣ በዚህ ቅዱስ አባትም ላይ ሐሰትን ተናግረሻል። በከበረ ወንጌል ካልማልሽ በቀር ቃልሽን አንቀበልም አሏት። እርሷም ስለ ገንዘብ ፍቅር በሐሰት ማለች። ከዚህም በኋላ ለንጉሥ ነግረው ከመንበረ ሲመቱ ወደ አጥራክያ ደሴት አሳደዱት። በስደትም ሳለ በእርሷ አረፈ። ነገር ግን ለሊህ ከሃዲያን ወዮላቸው፣ የእግዚአብሔርን ልጅ ከመለኮቱ ባህሪ ለይተው ፍጡር ነው ብለውታልና። ይህንንም ንጹሕ አባት ሰይጣን አባታቸው እንዳስተማራቸው ከአመንዝራ ጋር አንድ ሁነው በተንኮል ከመንበረ ሲመቱ አውጥተውታልና፣ እግዚአብሔር ግን ሸለል አላለም። ይህን አባት ካሳደዱት በኋላ ያቺ አመንዝራ ሴት ጭንቅ በሆነ ደዌ ተይዛ ብዙ ተሰቃየች፣ ለሞትም ተቃረበች። ያን ጊዜም ይህ ሁሉ የደረሰባት በከበረ ወንጌል በሐሰት ስለማለች እንደሆነ ተገነዘበች። በአንጾኪያ ሰዎች ሁሉ ፊት በደሏን አመነች። እንዲህም አለቻቸው፣ ይህ ቅዱስ አንስጣስዮስ ከዝሙት ንጹሕ ነው። እነዚያ ከሃዲያን ብዙ ገንዘብ ሰጥተውኝ በእርሱ ላይ የማይገባ ያልተገባ ሐሰት እንድናገር በከበረ ወንጌልም በሐሰት እንድምል አደረጉኝ እንጂ አለቻቸው።
አለች። የአንጾኪያ ሀገር ሰዎችም ኃጢአቷን ማመኗን በሰሙ ጊዜ እጅግ አዘኑ። ካህናቱን በጸሎትና በቅዳሴ ጊዜ ስሙን የሚያነሱ ሆኑ። ዮሐንስ አፈወርቅም አመስግነው በመታሰቢያውም ቀን ስለ እርሱ ብዙ ቃላትን ደረሰ። ለእግዚአብሔር ምስጋና ይሁን። እኛንም ኦርቶዶክሳውያንን ሁላችንን በዚህ ታላቅ አባት ጸሎት እግዚአብሔር ይማረን ለዘላለሙ አሜን። ሰላም እብል ለአንስጣስዮስ ሰላም እብል አንስጣስዮስ ፍጹመ ትምህርታቲሁ ዘመላ ኩሎ ዓለም እኩያን እደው ለተአጽፉ መርገመ ነገረ ሐሰት ላሌው እንዘይነቡ ህሱመ ሀበ ሰደድዎ አይረፈ ወኖመ። በዚህች ዕለት የመድኃኒታችን የስቅለቱ መታሰቢያ ነው። ይቅርታው ቸርነቱ ከኛ ጋር ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰሙኑ ለየካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ ቴዎድሮስ ሮማዊ። ወበዛቲ ዕለት ሰመንቱ ምዕት ሰለስቱ ምዕት ወአርባዕቱ ሰብ ዛቅረብኩ ማሕሌት አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጻሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስቡረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን አባቶቻችን ረድኤት በረከታቸው ይደርብን። ሕያው የሚሆን ቃል ኪዳናቸው አይለየን። ፍጻሜያችንን ያሳምርልን። ሱባኤያችንን ጾማችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያደርሰን። መድኃኔ ዓለም ኢየሱስ ክርስቶስ በይቅርታው በቸርነቱ ይጠብቀን፣ በሰላም እንዲያውለን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ኮኑ ፍቱሃነ ወንጹሃነ ይረስይክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ወካፌ ንስሐ ሠራይ ኃጢአት ኢየሱስ ክርስቶስ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በገቢር በመዓልት በሌሊት የሰራነውን ኃጢአት ከባቴ አበሳ መፍቀሬ ንስሐ ጌታችን አምላካችን ኢየሱስ ክርስቶስ ይቅር ይበለን። ማእሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን